ክብደት ለመጨመር ከተቸገራችሁ በተለይ ደግሞ ምን ልብላ ብላችሁ ከተጨናነቃችሁ ይሄ ቪዲዮ ለእናንተ ነው። ብዙ ሰው ክብደት ስለመቀነስ ነው ትኩረት የሚሰጠው። ነገር ግን በእኛ ሀገር ኮንቴክስት አብዛኛው ሰው የሚቸገረው ክብደት ለመጨመር ነው። እነዚህም አሁን የምናያቸውን 3 ቀላልና በሳይንስ የተደገፉ እንዲሁም ለውጥ የሚያመጡ መንገዶችን በመከተል ራሳችሁ መቀየር ትችላላችሁ። አመጋገባችሁን አንደርስታንድ ማድረግ አለባችሁ። ካወቃችሁ ደግሞ ካሎሪዎቹንም ማወቅ አለባችሁ። የመጀመሪያው መንገድ ካሎሪያችሁን ብቻ መቁጠር ነው። ስለዚህ ካሎሪ መቁጠር መጀመር አለባችሁ። ካሎሪዎችን፣ ቦዲ ፋት ፐርሰንቴጅ፣ ቦዲ ዌይት፣ ፕሮቲን፣ ካርቦሃይድሬት፣ ፋት ያላችሁ እነዚህ ሁሉ ሜዠር ለማድረግ ለብዙሃኑ አስቸጋሪ ነው። ስለዚህ እንደዚህ ያረጋችሁ ኦቨር ኮምፕሊኬት የሚሆናችሁ የሚወሳሰብባችሁ ከሆነ አዲስ ከሆናችሁ ቀጥታ ካሎሪ ስለመቁጠር ብቻ ታስባላችሁ። ካሎሪያችሁን ለመቁጠር ከፈለጋችሁ ስልካችሁ ላይ ካሎሪ መቁጠሪያ አፕሊኬሽኖች አሉ። ያንን በመጫን ምግባችሁን እየመዘገባችሁ አንድ ምግብ ውስጡ ምን ያክል ካሎሪ እንዳለው እያወቃችሁ ስትመጡ በጊዜ ሂደት ምግቦችን ብቻ በማየት ምን ያክል ካሎሪ በቀን እያገኛችሁ እንዳላችሁ ታውቃላችሁ። ምክንያቱም ምግብ ብቻ በመብላት ዛሬ 3 የበለቻለሁ 4 የበለቻለሁ ብላችሁ ነገር ግን ሳታስቡ ትንሽ ካሎሪ እየበላችሁ ሊሆን ይችላል። የዛኔ ምን ያክል ካሎሪ ያገኛችሁ እንደሆነ ያወቃችሁ ጊዜ አይምሮአችሁ ይነግራችኋል በቂ ካሎሪ እንዳላገኛችሁ። ስለዚህ ራሳችሁን ብዙ ለመብላት ለማዘጋጀት ማወቁ ይጠቅማችኋል። ተፈጥሯዊ በሆነ መንገድ የሰውነት ክብደት መቀያየር፣ ኪሎአችሁን የምትመዘኑበት ሰዓት መለያየቱ፣ እንዲሁም የጨው አጠቃቀም፣ የካርቦሃይድሬት አጠቃቀም በዚህ ምክንያት ኪሎ ለመጨመር ልትቸገሩ ትችላላችሁ። ስለዚህ ለዚህ መፍትሄው ምንድነው? የምታገኙትን በቀን የካሎሪ መጠን ማወቁ የሰውነት ክብደት ለመጨመር የምታደርጉትን ጉዞ ቀላልና በእውቀት ላይ የተመሰረተ ያደርግላችኋል። ዋናው ዓላማ የሰውነትን ክብደት ለመጨመር በጣም ብዙ ምግብ መብላት ቢሆንም ብዙ ምግብ ለመመገብ ግን በቂ የሆነ አፒታይት ወይም የምግብ ፍላጎት መኖሩን እርግጠኛ መሆን አለበት። ምግብን በሰዓቱ መጥኖ መመገብ እንዲሁም ቁርስ ላይ ብዙ መመገብ፣ እንደዚህ አይነት መንገዶች ሰዎች ይከተላሉ። ነገር ግን ቁርስ ላይ ብዙ ምግብ ስትመገቡ አፒታይታችሁ በፍጥነት ነው የሚቀንሰው። ምክንያቱም ሆዳችሁ ጧት ስለሚጠግብ በቀን ውስጥ ብዙ ምግብ የመመገብ ፍላጎት ይቀንሳል። በዚሁም የሰውነት ክብደት መቀነስ ለምትፈልጉ ሰዎች ቁርስ ላይ ብዙ ምግብ የምትመገቡ ከሆነ የሰውነት ክብደት ለመቀነስ ጥሩ መንገድ ነው። በዚሁም አያይዘን የምንሄደው ወደ ሁለተኛው ቀላልና ሳይንሳዊ መንገድ ነው። ቁርስ ላይ ትንሽ ምግብ መመገብ። አዎ ክብደት መጨመር ከፈለጋችሁ ቁርስ ላይ ትንሽ ምግብ የምትመገቡ ከሆነ በኋላ በቀን ውሏችሁ ብዙ ምግብ ለመመገብ አፒታይታችሁ እየጨመረ ይሄዳል። በዛ ያለውን የምግባችሁን መጠን ከቁርሳችሁ በኋላ የምትመገቡ ከሆነ መክሰስ ላይ እንዲሁም እራት ላይ የአመጋገብ ፍላጎታችሁ አፒታይታችሁ የምግብ ፍላጎታችሁ በፍጥነት ስለሚጨምር ጥናቶች የሚያረጋግጡት ይሄን። ስለዚህ ቁርስ ላይ ትንሽ ምግብ ትመገባላችሁ። ምናልባት ክብደት ጨምራለሁ ብላችሁ ቁርስ ላይ ያገኛችሁትን በጣም ብዙ ምግብ እየበላችሁ የምግብ ፍላጎታችሁ አልጨምር ካለ በኋላ ዘግቷችሁ ቀኑን ሙሉ ሳትበሉ የምትሉ ከሆነና የሰውነት ክብደት አልጨምርም ካላችሁ ምናልባት አንዱ ምክንያት ይሄ ሊሆን ይችላል። ሶስተኛው ቲፕስ ክብደት እንድትጨምሩ የሚረዳችሁ የአመጋገብ ሰዓታችሁ ለምግብ ሳይሆን ምግብ ውስጥ ላለው ንጥረ ነገር። ብዙ ሰው ክብደት ለመጨመር እጅግ ብዙ የሆነ የካሎሪ መጠን መጠቀም እንዳለበት ያውቃል። በዚህም የተነሳ አብሮ ብዙ ፕሮቲን ይመገባል። ብዙ የፕሮቲን መጠን ያላቸው ምግቦች እንደ አሳ፣ ስጋ፣ ዶሮ፣ እንቁላል ይሄ ሁሉ አልበቃ ብሎት ፕሮቲን ፓውደሮችን እስከ መጠቀም ይሄዳል። ፕሮቲን ፓውደሮች ጥሩ የፕሮቲን አማራጮች ናቸው። ፕሮቲን ፓውደሮች መጠቀም ምንም ችግር የለውም። ነገር ግን ሰውነታችን ፕሮቲንን ዳይጀስት ለማድረግ ብዙ ጉልበት ይፈልጋል። እናም ፕሮቲን ከካርቦሃይድሬት እና ከፋት ጋር ሲነጻጸር የጥጋብ ስሜት በመፍጠር የተሻለ ነው ወይንም የጥጋብ ስሜት እንዲፈጠር ያደርጋል። መስራት ለሚፈልግ ሰው ጥሩ አማራጭ ነው። በተለይ ደግሞ ምግብ ከመብላታችሁ በፊት ፕሮቲን ፓውደር ካላችሁ ፕሮቲን ፓውደር የምትጠጡ ከሆነ ብዙ ምግብ እንዳትመገቡ ያደርጋችኋል። ነገር ግን በዚህ ቪዲዮ የምናወራው ክብደት ስለመጨመር ስለሆነ የሰውነት ክብደትን ለመጨመር ምግባችሁ ውስጥ የፕሮቲን መጠናችሁን አታብዙት። ፕሮቲን ፓውደራችሁን ደግሞ አልጋ ላይ ከመተኛታችሁ በፊት መጨረሻ ላይ ተጠቀሙት። ምክንያቱም ፕሮቲን መመገብ ጥጋብ የመፍጠር ባህሪ ስላለው ምግባችሁ ውስጥ ትንሽ ፕሮቲን ተጠቀሙና ፕሮቲን ሼካችሁን ከመተኛታችሁ በፊት የምትጠቀሙ ከሆነ ክብደት ብትጨምሩም ጡንቻ ለመገንባት ፕሮቲን ስለሚያስፈልጋችሁ በምግባችሁ ውስጥ ያጣችሁትን ፕሮቲን በቀላሉ ከፕሮቲን ሼካችሁ ከ1 እስከ 2 መስፈሪያ አድርጋችሁ በወተት በጡታችሁ የምትጠቀሙ ከሆነ የሚያስፈልጋችሁ ፕሮቲናችሁን ማታ ላይ ታገኛላችሁ። ሚሳውት አታረጉም፣ የምታጡት ነገር አይኖርም። ከዛ በተጨማሪ ደግሞ ፕሮቲን ፓውደር ምግብ ከመብላት በላይ ለመጠቀም ስለሚቀላችሁ የምትችሉትን ያክል ምግብ በልታችሁ የቀረውን የፕሮቲን ጎላችሁን ፕሮቲን ፓውደሮችን በመጠቀም ታሟላላችሁ። በወተት የምትበጠብጡት ከሆነ ተጨማሪ ከ100 እስከ 200 ካሎሪ ታገኛላችሁ። በሌላ አማርኛ ካሎሪክ ሰርፕላስ ላይ ሆናችሁ ማለት ነው። ይሄ አጠቃላይ ከዌት ጌን ጋር በተገናኘ ክብደት መጨመር ማለት
ከምታቃጥሉት በላይ መመገብ ነው ሐሳቡ። ይህን ማድረጋችሁ ካሎሪክ ሰርፕላስ ላይ እንድትሆኑ ያደርጋችኋል። ፕሮቲንን በዱቄት መልክ ሼክ አድርጋችሁ በጥብጣችሁ መጠቀማችሁ ከ25 እስከ 50 ግራም ፕሮቲን ማግኘት ትችላላችሁ። በቀን ውስጥ ክብደት የምታነሱ ከሆነ ጡንቻ ለመገንባት በቂ ፕሮቲን ያስፈልጋችኋል። ጂም ውስጥ ገብታችሁ ከሰራችሁ በኋላ ፕሮቲን ሲንቴሲስ ይካሄዳል። ይህ ፕሮቲን ሲንቴሲስ እስከ 48 ሰዓት ይቆያል። ስለዚህ ማታ ላይ እነዚህን ፕሮቲን ሼኮች መጠቀማችሁ ይህ የመስል ግንባታ ሂደት እንዲቀጥል ያደርገዋል። ስለዚህ ክብደት ስትጨምሩ አጠቃላይ ውፍረት ብቻ ሳይሆን ተስተካከለ አቋም እንዲኖራችሁ ፕሮቲኖች ረጂዎች ናቸው። ቦነስ ቲፕስ ፕሮቲን ፓውደሮችን ማታ ላይ ከመተኛታችሁ በፊት ስትጠቀሙ አብራችሁ ማስ ጌነሮችን ቀላቅላችሁ መጠቀም ትችላላችሁ። ይህም ተጨማሪ ካሎሪ ምግብን በፈሳሽ መልክ እንድታገኙ ይረዳችኋል። እንደዚህ አይነት ሰፕሊመንቶች በቀን ውስጥና ከስፖርት በኋላ መጠቀማችሁ አሁንም ክብደት እንዳትጨምሩ ስለሚያደርጋችሁ መጠንቀቅ አለባችሁ። ማታ ከመተኛታችሁ በፊት መሆን አለባቸው። ጥሩ የሆኑ የፕሮቲን አማራጮች እንደ ሆይ ፕሮቲን፣ ኬሲኤም ፕሮቲን ጥሩ አማራጮች ናቸው። እነዚህን ከማስ ጌነር ጋር ብትጨምሯቸው ደግሞ አሁንም ተጨማሪ ካሎሪ ማግኘት ትችላላችሁ። እነዚህ እስካሁን ያየናቸው 3 የሰውነት ክብደታችሁን ለመጨመር የሚረዱ ቲፕሶች ናቸው። ሳይንሳዊ በሆነ መንገድ ክብደት እንድትጨምሩ የሚረዳ ቪዲዮ ሰርቼላችኋለሁ። እሱም ዲስክሪፕሽን ቦክስ ላይ ታገኙታላችሁ። እዚህ ስክሪን ላይ እንደምታዩት ራሳችሁን ትራንስፎርም ማድረግ ከፈለጋችሁ ታች ላይ በማስቀምጥላችሁ ኢሜል ተመዝግባችሁ የኔን ኦንላይን ኮቺንግ ጆይን ማድረግ ትችላላችሁ። አውሮፓ፣ አሜሪካ፣ አረብ ሀገር ውስጥም ያላችሁ እኔ የዳይት ፕላን እንዲሁም የትሬኒንግ ፕላን እንዳዘጋጅላችሁ የምትፈልጉ ታች ላይ በማስቀምጥላችሁ የቴሌግራም ግሩፕ ውስጥ ጆይን አድርጋችሁ ራሳችሁን ትራንስፎርም ማድረግ ትችላላችሁ። ኤዥያ የትኛውም የዓለም ክፍል ካላችሁ ተመዝግባችሁ ራሳችሁን ትራንስፎርም ማድረግ ትችላላችሁ። ከ3 ወር እስከ 8 ወር የተለያዩ ፓኬጆች አሉ። እንዲሁም ይሄን ቪዲዮ ስፖንሰር ያደረገልን ኤሌፋንት ፊትነሶች ታች ላይ ባለው ስልክ ቁጥር ደውላቸው ኦሪጂናል የአውሮፓና የአሜሪካ ሰፕሊመንቶችን ያቀርባሉ። እኔ እንድሰራላችሁ የምትፈልጓቸው የቪዲዮ ርዕሶች ካሉ ኮመንት ላይ ጻፉልኝ። ጥያቄም ካላችሁ ጻፉልኝ። ጊዜ ወስጄ መልስላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ